በክርስቶስ ኢየሱስ በኩል ካልሆነ እግዚአብሔር አያውቅም። ግልጽ ነው። ዝግ ነው። እንትኑ ዝግ ነው እና መላእክትን ለማገዝ አልመጣም። ስለዚህ ፍጹም ሰው ሆኖ ወርዷል ጌታ ኢየሱስ ክርስቶስ። የመላእክት ዘር አልያዝም ብሎ ገብቶናል ያሉት ይመስለኛል የዕብራውያን ተደራሲያን። ቆይ እኔ አልጨረስኩም ይላል። ምናምን በቫይብሬተር እየጠቀጠቀ ነው፣ ኮንክሪት ነው ሰውየው የሚሰራው። በአንድ ቁጥር ውስጥ ብዙ ነገር ነው የሚያስቀምጠው። ምናልባት ምዕራፍ 1 ሲጀምረው ዝም ብላችሁ ከሆነ ብሉይ ኪዳንን በአንድ ቁጥር ዘግቶት ስለ ጌታ ስለ ኢየሱስ ክርስቶስ ነው ቀጥሎ የተናገረው። እግዚአብሔር ለአባቶቻችን በልዩ ልዩ ጎዳና በነቢያት በኩል ተናግሮ ብሎ 1440 ዓመት በአንድ ቁጥር ዘጋ። በጣም ትልልቅ የብሉይ ኪዳን ታሪኮችን በአንድ ቁጥር አሰረ። ታላላቅ የሚባሉ የብሉይ ኪዳን አባቶችን ነቢያት ብሎ አለፋቸው። አንዱ ምክንያት ዓመተ ምሕረት ላይ የተጻፈ ኢየሱስ 33 ዓመተ ምሕረት ላይ ነው ወደ አብ ሄደው። ስለዚህ ምናልባት አንዳንዶቹ በአካል ያውቁታል ማለት ነው ኢየሱስን እና ማለት ዕብራውያን ስለሆኑ ኢየሩሳሌም አካባቢ ሊኖሩ ይችላሉ ሰዎች ናቸው። በኋላ ከቁምራን ማህበረሰብ ጋር ተቀላቅለው ወደ ሌላ ቦታ ሄደው ነው እንጂ ኢየሩሳሌም አካባቢ ያሉት ኢየሱስን በአካል ያውቁታል ማለት ነው። ከነሱ መካከል እድሜያቸው ገፋ ያሉ አንዳንዶቹ ምናልባት የ60 ዓመት ሰው ካለ ኢየሱስን በአካል ያውቋል። የተሰቀለ ቀንም ሊኖር ይችላል እና ኢየሱስ በነገር ሁሉ አንተን ይመስላል ሲለው፣ አዎ አውቀዋለሁ፣ አይቼዋለሁ፣ በዓይኔ አይቼዋለሁ። እኔና አንተን ለመምሰል ፍጹም ሰውነትን ጌታ ኢየሱስ በመለኮትነቱ ላይ ጨምሮ ሲመጣ ወደር የሌለው ሊቀ ካህናችን ነው። ስለ እኔ መስዋዕት ያቀረበ ሳይሆን መስዋዕት ሆኖ የቀረበ ብቸኛ ሊቀ ካህን። በዘላለም ውስጥ ኢየሱስ ብቻ ነው ይህንን ያደረገው። ከዚህም በኋላ ማንም ሊያደርገው አይችልም። ስለሚያገለግለው ወይም በእግዚአብሔር ፊት ስለሚቀርበው ሕዝብ ኃጢአት መስዋዕት ያቀርባል። ስለ ራሱም ደግሞ ስለ ሕዝቡ መስዋዕት ያቀርባል። ካህኑ የሚያገለግለው ለእግዚአብሔር ሆነ ሕዝብ ብቻውን ግን መቆም ስለማይችል ጽድቁ በእግዚአብሔር ፊት ሙሉ ስለማይሆን ለራሱ መስዋዕት ያስፈልገዋል። በንጽህና ነው የሚኖረው ካህን፣ በጥንቃቄ ነው የሚኖረው ካህን። የፈለገው ያደርጋል ኖረው ካህን የፈለገውን ማድረግም አይችልም። ባይሰው ያክል በጥንቃቄ ቢኖር በእግዚአብሔር ቅድስና ፊት ኃጢአት ያደርጋል። ስለዚህ የእሱን ኃጢአት አሸፍኖ የሕዝቡን ኃጢአት አሸፍኖ ጌታ ኢየሱስ ክርስቶስ የጠላውን ኃጢአት ተሸክሞ ለመቅረብ የጠላውን አይነት መሆን አለበት። የክህነቱን ስራ ለመስራት የኔ አይነት መሆን አለበት። አለበለዚያ አይችልም ማረግ የኔን ኃጢአት ለማስወገድ ሆኖን ወክሎ መግባት አይችልም። በመለኮትነቱን ሪፕሬዘንት ማድረግ አይችልም። በፍጹም ሰውነቱን ወደ ይዞ መቅረብ የሚችለው የማይቆም ሆነ። ኢየሱስ አምላክ ሰው ሆነ ሊሆን አይችልም። አንዴ ነው የሆነው። እሱንም ኢየሱስ ነው ያደረገው። ይሄም ደግሞ አይደገምም። አንዴ ነው። እስቲ አሜን በሏ። አይ የኢየሱስን የክህነት ስራ የኢየሱስን በእግዚአብሔር ልጅን የኢየሱስን ደም እንደማክፋፋት መቁጠር ነው አይደል? መለኮት ከሰማይ ፈርሞ የላከው ፕሮግራም ነው። አይቀልድም እግዚአብሔር። በልጁ ደም እግዚአብሔር አይጫወትም። አንድ ልጁን ከላላው ለሸሪ ላበድር አልችልም። የኢየሱስ ብቻ ነው ይስራ። እግዚአብሔር የተቀበለው የኢየሱስን ደም ብቻ ነው። የት ላውርደው ሲለው ልጄ ላይ፣ አላወርድም ሲለው አንድ ላይ ልጄ ላይ አድርገው። ያው ስላንተ ኃጢአት እኮ የፈሰሰ ደም ያንጣ መስቀል ላይ ውሰደው ሲል እምቢ ይላል። ሰው ልከኛ ነው። ይህንን ስራ ለመስራት እግዚአብሔር አንድ ልጁ ነው መስቀል ላይ የገደለው። ሶ ሲሪየስ ባይዘው እውነቴን ነው የምነግራችሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ፣ በጣም ነው የምጠነቀቅላችሁ። ከእግዚአብሔር በላይ
አልታገስም። ለምን? አንድ ልጅን ገድያለሁ በዚህ ጉዳይ እና ካህኑ ምን ያደርጋል መሰላችሁ? ኃጢአት ለማስወገድ ዘሌዋውያን 16 ሜዳ የተመረጠው እንስሳ እየለበቅ የተመረጠው እንስሳ እግዚአብሔር የመረጠው እንስሳ ላይ ኃጢአት መስዋዕት አምጥቶ በግን አድርጎ በጉ ላይ ጌታ ኢየሱስ ክርስቶስ ኃጢአታችንን አልተናዘዘም። እሱ ነው እግዚአብሔር በግ። ትዝ ይላችኋል ዮሐንስ ወንጌል ምዕራፍ 1 ላይ መጥምቁ ዮሐንስ ያለው ትዝ ይላችኋል። እንትን ብለዋል ተገናኝቷል። ከዚህ በፊት ሲያጠምቀው አውቆታል ማን እንደሆነ ሲያጠምቀው። ከዛ ዮሐንስ ቆሞ እየሰበከ የእግዚአብሔር መንግሥት ቀርባለች በመካከላችሁ ናት እያለ ሲሰብክ ኢየሱስ በዛ በኩል አለፈ። እንትን አለፈ። የ30 ዓመት ልጅ ወጣት በ30 ዓመቱ ነው አገኘና የ30 ዓመት ልጅ ነው እንግዲህ እኛም ታናሽ ነው ማለት ነው። አስበው ዝም ብለህ ባይን ዝም ብለህ ሳለው የዘላለም አምላክ የ30 ዓመት ወጣት ሆኖ በእውነት ነው ማለት እግዚአብሔር ካላበራል እኮ ለመቀበልም አይሆንም። እንኳን እኮ ከ2000 ዓመት በኋላ እኛ ተፈጠረ ለማመን አዳጋች እና እንዲህ ሲያል ዮሐንስ እንደዚህ ያለ እየሰበከ እኮ ነው የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ እንዲህ እየጠቆመ ህዝቡ ሁሉ ዮሐንስን እየሰሙ ነው። አሁን እናንተ በጣም እየሰማችሁ ያላችሁት ጌታ ይባርካችሁ። ያውና ብል ሰው ሁሉ ዮሐንስ ፊታቸው እንዲህ እንዳይመልሱ ነው ያደረገው። በዛው እንዲሄዱ ዮሐንስም ከኋላ ይከተላቸዋል። እዛ ቸርች ግቧናቸው እኔ ራሴ እዛ ተመልክያ እኔ በኋላ ቃሉ እሱ በሳትና በመንፈስ ተጠምቃችኋል አላው ምን ተራላችኋል? እኔ ታስቲዱ ወደ እስቲ አሜን በሏ። ኢየሱስ ሲጠራው በስሙ አይደለም የጠራው በማንነቱ እንደዚህ ያለው የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ። እግዚአብሔር በግ አቀረበ። መስዋዕት የሚሆን በግ አቀረበ። ምን አይነት በግ? የዓለምን ሁሉ ኃጢአት ይዞ የሚሞት ወደ ምድረ በዳ ወስደህ እምትለቀው አይደለም፣ ይሞታል። ኢየሱስ የዓለምን ሁሉ ኃጢአት ሊሸከም የቀረበ መስዋዕት የሚሆን የእግዚአብሔር በግ። እግዚአብሔር ሊቀበለው የሚችለው በሙሉ የእግዚአብሔርን ጽድቅ መመጠን የሚችል በሙላት ፍጹም ሰው ሆኖ እኔንም ወከለ። በእኔም መሐሪና ታማኝ ሊቀ ካህን በሁለት ሳይድ ነው። ታማኝነቱ በእግዚአብሔር ሳይድ ነው፣ መሐሪነቱ በእኔ ሳይድ። ጌታ ኢየሱስ ክርስቶስ ክህነቱ መሐሪና ታማኝ ሊቀ ካህን፣ በእኔ ሳይድ ትንሽ ኃጢአተኛ ይሰራል አይደለም። ኃጢአተኛ ነኝ። ኃጢአተኛ ማለት ኃጢአት እየሰራ የሚኖር ማለት ነው። በማንነቱ ምንም ኃጢአት ባይሰራ በማንነቱ ኃጢአት አለ። የተወራረሰ ኃጢአት አለ ላዩ ላይ የፈለገ በንጽህና ቢኖር በእግዚአብሔር ፊት መቆም አይችልም። ኃጢአተኛ ነኝ። ስለዚህ በእኔ ሳይድ መሐሪ ነው። በእግዚአብሔር በኩል ደግሞ የአባቱን ፈቃድ ምንም ሳያዛነፍ የሚፈጽም ታማኝ አብ እንደዚህ ሳየው የታመነ ሊቀ ካህን፣ እኔ ሳየው መሐሪ። እነዚህ ሁለት ባላንሶች ይዞ መሀል ላይ ቆሙ። አባቱ ስህተት አልባ የሆነ ሊቀ ካህን አገኘ ይላል። እኔ ደግሞ ወደር የሌለው ለዘላለም የገነነ ምሕረት ያለው ሊቀ ካህን አገኘው እላለሁ። እኔና አብን ለማስታረቅ ኢየሱስ ብቸኛ ኪዳን ካህናት መማር አይችሉም። እግዚአብሔር ምር ነው የሚለምኑት። ኢየሱስ መሐሪ ነው። በእኛም ሳይድ አለው። አዎ ካህን ከሆነ በእናንተ በኩል ይቆማል። እኔ ግን በእኔ በኩል ያለውን ልናገር። የታመነ ነው። ምን ማለት ነው? በክርስቶስ ኢየሱስ በኩል ያለው ይቀበላል ማለት ነው። በክርስቶስ ኢየሱስ ካልሆነ ግን እስቲል ሰው በእግዚአብሔር ፍርድ ስር እና ይህንን ክህነቱን
በግራ ደረቱ ላይ 6 ነገር ይዞ ነው የሚገባው። ብቻውን ሰው